ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁን? በዛሬው ቪዲዮአችን the second world war from 1939 up to 1945 የሚለውን ቶፒክ እናያለን። ይህ ማለት ሁለተኛ ዓለም ጦርነት ከ1939 እስከ 1945 ዓ.ም የተደረገውን ጦርነት እናያለን ማለት ነው። እንግዲህ ይህ ጦርነት በሰው ልጅ ታሪክ ውስጥ እጅግ በጣም ከፍተኛ ውድመት ያስከተለ የሰው ልጆች በብዛት የሞቱበት በጣም አሰቃቂ ጦርነት ነው። ሁለተኛው የዓለም ጦርነት ማለት ነው። በዛሬው ቪዲዮአችን ይሄንን እናያለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። the second world war, the countries that joined the war were on one of two sides, the Axis and the Allies. ስለዚህ ሀገራቶች ሁለተኛ ዓለም ጦርነት ከመጀመሩ በፊት በሁለት ጎራ ተሰልፈው ነበር። አንደኛው ጎራ አክሲስ ነው፣ ሁለተኛው ዘ አላይስ የምንለው ጎራ ደግሞ ግሩፕ ነው ማለት ነው። the Axis power at the start of the war were Germany, Italy and Japan. ስለዚህ አክሲስ ፓወር ስንል የትኞቹ ሀገሮች ነበር ያሉት? በዛ ውስጥ ጀርመን፣ ጣሊያን እና ጃፓን ነበሩ ሁለተኛ ዓለም ጦርነት ላይ። the Allied power were Britain, France and Russia. ስለዚህ ብሪታንያ፣ ራሽያ፣ ፈረንሳይ የምንላቸው ሀገሮች ደግሞ አላይድ ፓወር ውስጥ ነበሩ። ስለዚህ በሁለት ጎራ ተከፍለው ነበር የታላላቆቹ የአውሮፓ ሀገራቶች ማለት የአውሮፓና የኤዥያ ሀገሮች። In June 1941, the Soviet Union joined the Allies after Germany attacked it. ስለዚህ ራሽያ ወይ ደግሞ ሶቪየት ዩኒየን 1941 ሰኔ ላይ ወደ አላይድ ፓወር ጆይን እንድታደርግ ያደረጋት ምንድነው? ጀርመን ማንን ስታጠቃ ነው? ራሽያን አታክ አደረገቻት ወይ ደግሞ ሶቪየት ዩኒየንን አታክ አደረገቻት። በነገራችን ላይ ሶቪየት ዩኒየን እና ራሽያ ማለት ተመሳሳይ ናቸው። እንግዲህ ራሽያ የምንላት ከሪቮሉሽኑ 1917 ከተነሳው ሪቮሉሽን በፊት ራሽያ ነበረች። ዜን ከ1922 እስከ 1991 አካባቢ ድረስ ሶቪየት ዩኒየን ወይ ደግሞ ይሄ የነ ሌኒን ሪቮሉሽን ከመጣ በኋላ ሶቪየት ዩኒየን ተብሎ እዛ አካባቢ አንድ ላይ ጆይን አድርገው ሀገራቶች ዩኒየን ወይም ደግሞ ህብረት መስርተው ነው ሶቪየት ዩኒየን የተባለው። ስለዚህ ራሽያ ሶቪየት ዩኒየን ደሴም ናቸው። the Soviet Union joined the Allies after Germany attacked it. ስለዚህ ጀርመን 1941 ሰኔ ላይ ራሽያን አታክ ስታደርግ ራሽያ ወዴት ተቀላቀለች? ወደ አላይድ ፓወር ጆይን አደረገች ማለት ነው። on 11 December 1941, 4 days after Japan attacked at Pearl Harbor, the United States joined the Allies. ሰኔ ታህሳስ 11 1941 ደግሞ ጃፓን ፒርል ሃርበር ላይ ወይ ደግሞ የፒርል ወደብ ላይ የዩናይትድ ስቴትስን አታክ ስታደርጋት ዩናይትድ ስቴትስ ኢሚዲየትሊ ወዴት ጆይን አደረገች? በኋላ ላይ ማለት ነው 1941 ላይ ጦርነቱ ከተጀመረ በኋላ ማለታችን ነው። አላይድ ፓወሮችን ወይም አላይስ የምንላቸውን ጆይን አደረገች ከነ ራሽያ፣ ብሪቴን፣ ፍራንስ ጋር ጆይን አደረገች ዩኤስ ማለት ነው። በምን ምክንያት? ጃፓን አታክ ስላደረገቻት ወይም ደግሞ ፒርል ሃርበር ላይ ወይም የፒርል ወደብ ላይ የሚገኙት የአሜሪካን ናቫል ቤዝ ወይም ደግሞ የባህር ኃይል አባላቶችን አታክ ካደረገች በኋላ አሜሪካ ወደ አላይድ ፓወር ጆይን አድርጋለች ማለት ነው። basic causes of the war, what are the basic causes of the war የሚለውን ስናይ እንግዲህ የጦርነቱ መሰረታዊ ዋና ዋና ምክንያቶች ምንድናቸው የሚለውን ስናይ እንዳንደኛ ዓለም ጦርነት ሁሉ የተለያዩ ሜጀር ኮዞች ወይም ደግሞ ቤዚክ ኮዞች አሉ። አንደኛው ቶታሊታሪያኒዝም ነው። እንግዲህ ቶታሊታሪያኒዝም ስንል አምባገነናዊነት ማለት ነው። በተለያዩ ሀገሮች የአምባገነን ፓርቲዎች ወይም መንግስታቶች ነበሩ። Japan was ruled by the military and Germany and Italy each was dominated by the Nazi and fascist parties. ስለዚህ በወቅቱ ጃፓን ያስተዳድር የነበረው በጣም ወታደራዊ መንግስት ነው ወይም ደግሞ ሚሊታሪ ፓርቲ ነበር። እንዲሁም ጀርመን እና ጣሊያን ውስጥ ናዚ እና ፋሽስት የሚባሉ ፓርቲዎች ስልጣን ይዘው ነበር። ወይም እነዚህን ሀገሮች የሚመሩት የጀርመኑ ናዚ ፓርቲ፣ የጣሊያኑ ፋሽስት ወይም ፋሽስታዊ ፓርቲ ነበረ ማለት ነው። ስለዚህ the Axis nations were totalitarian dictatorship. ስለዚህ እነዚህ አክሲስ ውስጥ የነበሩት እንደነ ጃፓን፣ ጀርመን እና ጣሊያን ያሉት ሀገራቶች ቶታሊታሪያን ነበሩ ወይ ደግሞ አምባገነናዊ መንግስታቶች ነበር እነዚህን ሀገሮች የሚያስተዳድሩት ማለት ነው። ስለዚህ ቶታሊታሪያኒዝም አንዱ ቤዚክ ኮዝ ነው ለሁለተኛ ዓለም ጦርነት። ሌላው ሚሊታሪዝም ነው። እንግዲህ ወታደራዊ ወይም በወታደራዊ ኃይል ማመን እነዚህ ሀገራቶች በዚህ ያምኑ ነበር። the Axis nations spent vast sums of the armaments, devised new weapon and battle techniques. ስለዚህ እነዚህ አክሲስ ኔሽንስ የምንላቸው እንደነ ጣሊያን፣ ጀርመን፣
ጃፓን አይነቶቹ ሀገሮች ምንድን ነበሩ? ለጦር መሳሪያ እጅግ በጣም ከፍተኛ ወጪ የሚያወጡ አዳዲስ የጦር መሳሪያዎችን ወይም ዊፐንስ የምንላቸውን የሚፈጥሩ ወይም የሚሰሩ እንዲሁም ደግሞ የተለያዩ የውጊያ ስልቶች ወይም ደግሞ ባትል ቴክኒክስ የምንላቸውን እየፈጠሩ ወይም ኢንቨንት እያደረጉ ልምምድ ያደርጉ ነበር ወይም ዝግጅት ያደርጉ ነበር ለጦርነት ማለት ነው። and also they built huge military organization and psychologically prepare their people for war። ከዛ ውጪ የተለያዩ ታላላቅ የጦርነት ወይም ደግሞ ሚሊታሪ ኦርጋናይዜሽን ወይም ድርጅቶችን ቢውልት ማድረግ መገንባት ጀመሩ። then ህዝቦቻቸውን ደግሞ ሳይኮሎጂካል ወይም በስነ ልቦና ምን ማድረግ ጀመሩ? ለጦርነቱ ማዘጋጀት ጀመሩ ማለት ነው። እነዚህ አክሲስ ኔሽንስ የምንላቸው they proclaimed war a glorious adventure and days for the fatherland the highest honor። ሌላው እንግዲህ ምን አደረጉ? እነዚህ አክሲስ ኔሽንስ ናቸው በነገራችን ላይ ይሄ ሚሊታሪዝምን በአብዛኛው ተግባራዊ ሲያደርጉ የነበሩት። so they proclaimed war a glorious adventure and days for the fatherland the highest honor። ስለዚህ ምን አደረጉ? ጦርነቶችን ወይም ደግሞ ዋር ፕሮክሌም ማድረግ ማወጅ ጀመሩ። እነዚህ ጦርነቶች ለፋዘርላንድ ወይም ደግሞ አባት ሀገራቸውን ወይም ደግሞ ለሀገር መስዋዕትነት መክፈል ታላቅ ክብር እንደሚያስገኝም ጭምር ለዜጎቻቸው ምን ማድረግ ጀመሩ? ማስተማር ጀመሩ፣ መስበክ ጀመሩ። ስለዚህ ስለ ጦርነት ወይም ደግሞ ጦርነትን መጎሰም ጀመሩ ነው ባጭሩ። ናሽናሊዝም ሶስተኛው የቤዚክ ኮዝ ኦፍ ዘ ዋር ነው። so Japanese Shinto teachings, Italian dreams of a revival of the Roman Empire and German master race doctrines all fostered a narrow and bigoted nationalism። ሌላኛው ናሽናሊዝም እንግዲህ ወይም ደግሞ ይሄ ብሔርተኝነት የሚለው በእነዚህ በጃፓን፣ በጣሊያን፣ በጀርመን የተነሱ ብሔርተኝነት ወይም የዚህ አይነት አስተሳሰቦች ነበሩ። አንደኛው የጃፓን ሽንቶ ቲቺንግ ነው ወይም ሽንቶይዝም በምንለው ሃይማኖታቸው ውስጥ ያለው ቲቺንግ ወይም አስተምሮ ነው። ይሄ ናሽናሊዝምን በደንብ የሚሰብክ ወይም ብሔርተኝነትን የሚያስተምር ቲቺንግ ነበረው በዛ ውስጥ ወይ በሽንቶይዝም ውስጥ ማለት ነው። ሌላኛው ኢታሊያን ድሪምስ ኦፍ ሪቫይቫል ኦፍ ሮማን ኤምፓየር ነው። እንግዲህ ሮማን ኤምፓየር 7ኛ ክፍል ሶሻል ላይ ስትማሩ በጣም ሰፊ ግዛት የነበራቸው በጣም ግሬተስት ኤምፓየር ነው ወይም ደግሞ ታላቅ የሆነ ኤምፓየር ነበር። ስለዚህ የጣሊያኖች ህልም ያንን መመለስ፣ ሪቫይቭ ማድረግ፣ እንደገና እነሱ የነበራቸው የሮማን ኤምፓየር ላይ የነበራቸውን ግዛት መመለስ፣ እንደዚህ አይነት ድሪም ነበራቸው ወይም አምቢሽን ነበራቸው። ሌላኛው ጀርመን ማስተር ሬስ ነው። ጀርመኖች እኛ የበላይ ነን ወይ ደግሞ የጀርመን ዝርያ የበላይ ነው ከሌሎች ሁሉ ሱፔሪየር ነው ብለው ያምኑ ነበረ። ስለዚህ እንደዚህ አይነት ናሽናሊዝሞች ወይም ደግሞ እነዚህ ብሔርተኝነት እንደዚህ አይነቶቹ አስተሳሰቦች ለሁለተኛው ዓለም ጦርነት ኮዝ ሆኗል ነው። the Axis nation consider themselves superior and destined to rule over lesser peoples። ስለዚህ እነዚህ አክሲስ ኔሽንስ ጣሊያን፣ ጃፓን፣ ጀርመን የምንላቸው ሀገሮች ምንድን ነበር ኮንሲደር የሚያደርጉት? ራሳቸው እንደ ሱፔሪየር ያዩ ነበር። የበላይ ነን፣ የእኛ ዘር የበላይ ነው ወይም እኛ የበላይ ነን ብለው ያስቡ ነበር። ስለዚህ እነዚህ ሌሰር ፒፕል የምንላቸው ወይም ደግሞ ከነሱ ዝቅ ያሉ ዝቅተኛ ናቸው ብለው የሚያስቧቸውን ሰዎች ሩል ማድረግ፣ መግዛት ወይም በእነሱ ስር ማድረግ የማድረግ ዓላማ ነበራቸው ማለት ነው። ስለዚህ ናሽናሊዝም ሌላኛው ኮዝ ነው ማለት ነው። አራተኛው ኢምፔሪያሊዝም ነው። ኢምፔሪያሊዝም ስንል እንግዲህ ቅኝ ግዛት ሀሳብ ወይም ደግሞ የመስፋፋት ሀሳብ ማለት ነው። ጃፓን ኤክስፓንድ ኢንቱ ማንቹሪያ ኤንድ ቻይና ፕሮፐር ቱ ኢስታብሊሽ ጃፓኒስ ዶሚኔት ኒው ኦርደር ኢን ኤዥያ። ስለዚህ አንዱ የኢምፔሪያሊዝም ነው ስንል እንግዲህ ጃፓኖች በተለይ በዚህ በሚገኙበት ወይ ደግሞ ፋር ኢስት ላይ በጣም መስፋፋት ችለው ነበረ። ለምሳሌ ተስፋፍቷል ስንል ማንቹሪያ የምንለው የኖርዘርን ወይም የሰሜና የቻይና ክፍልን ዶሚኔት አድርገው ነበር ወይም ደግሞ ወስደው ኤክስፓንድ አድርገው ግዛታቸውን ወደዛ አስፋፍተው ነበረ ነው። ስለዚህ የጃፓን ሀሳብ በዛ ማንቹሪያ አካባቢን ይዘው በግዛታቸውን በዚህ በሚገኙበት አካባቢ ላይ ማስፋፋት ነው አንዱ በኤዥያ ውስጥ ማለት ነው። ኢታሊ ኦልሶ ኢንላርጅድ ሄር አፍሪካን ኤምፓየር ኤንድ ፕላንድ ቱ ሜክ ዘ ሜዲትራኒያን አን ኢታሊያን ሌክ። ስለዚህ የጣሊያን እቅድ ደግሞ በዚህ በኢምፔሪያሊዝም ውስጥ ኢምፔሪያሊዝም አንዱ ፋክተር ወይም ደግሞ ኮዝ ነው ስንል ጣሊያኖችም እንዲሁ በአፍሪካ የነበራቸውን ኤምፓየር ወይም ግዛት ማስፋፋት እንዲሁም በሜዲትራኒያን አካባቢ ወይ ደግሞ ይሄ እነሱ የሚገኙበት አካባቢ ያለው በሜዲትራኒያን ባህር አካባቢ ያለውን አካባቢ ወይም ቦታውን ኮንትሮል አድርገው ኢታሊያን ሌክ የሚለውን ክሬት ማድረግ ወይም ሜዲትራኒያንን ኢታሊያን ሌክ ብለው የራሳቸው ማድረግ ሌላኛው ዓላማቸው ነበረ። የኢምፔሪያሊዝም የመስፋፋት ሀሳባቸው ነው ስንል ጀርመን ኤክስድ ኦስትሪያ and ቼኮስሎቫኪያ as the first step toward European domination and eventually perhaps world domination። ስለዚህ የጀርመን
ኢምፔሪያሊዝም አስተሳሰብ ነበራቸው ስንል እንግዲህ መጀመሪያ ቀደም ብለው ኦስትሪያና ቼኮስሎቫኪያ የሚባሉ አካባቢዎችን ወደ እነሱ ወይም ደግሞ ጠቅልለው ይዘው ነበር። ን ይሄ እንደምን ማሳያ አድርገውት ነበር? የአውሮፓ ላይ የነበራቸውን ዶሚኔሽን እንደ መጀመሪያ ስቴፕ ወይም ደግሞ ፈርስት ስቴፕ አድርገውታል። ን አውሮፓ ብቻ ሳይሆን አላማቸው በዓለም አቀፍ ደረጃ እንግዲህ ዶሚኔት ማድረግ ወይ ደግሞ የበላይ ሆኖ መቆየት፣ እንደዚህ አይነት ዓላማ ወይም የመስፋፋት ዓላማ ነበራቸው። ኢምፔሪያሊዝም ስንል ይሄኛው ኮዝ ነበር። ስለዚህ ጃፓን አሁንም አክሲሶች ናቸው። ጃፓን፣ ጣሊያን፣ ጀርመን ሌሎች አካባቢዎችን የመቆጣጠር ወይም ደግሞ ኮንትሮል የማድረግ ከፍተኛ የሆነ ፍላጎት ነበራቸው። የመስፋፋት ወይም ደግሞ ኢምፔሪያሊስቶች ነበሩ ማለት ነው። ሶ ኢሚዲየት ኮዝ ኦፍ ዘ ዋር ወይ ደግሞ የጦርነቱ ወዲያው እንዲጀመር ያደረገው ኮዝ ወይም ምክንያት ምንድን ነበር የሚለውን ነው የምናየው። ሶ ኦን ሴፕቴምበር 1 1939 the German troops invaded Poland። ስለዚህ አንደኛ ዓለም ጦርነት ላይ ካስታወሳችሁ the assassination of Archduke Franz Ferdinand and his wife ሶፊያ፣ እነዚህ የኦስትሮ ሃንጋሪው ንጉስ ወይም ደግሞ ትሮን በጋብሪሎቭ ፕሪንሲፕ በሚባለው የሰርቢያ ናሽናሊስት ከተገደለ በኋላ ነው የአንደኛ ዓለም ጦርነት ኢራፕት ያደርገው ማለት ነው የተነሳው። ሁለተኛ ዓለም ጦርነት ላይ እንግዲህ መነሻ ዋና ኮዙ ምንድነው? 1939 ላይ ሴፕቴምበር 1 1939 ላይ የጀርመን ወታደሮች ማንን ወረሩ? ፖላንድን ኢንቬድ አደረጉ ወይም ወረሩ። So 2 days later England and France honored their guarantee to Poland and declared war on Germany። ስለዚህ ከሁለት ቀን በኋላ ሴፕቴምበር 3 አካባቢ ፈረንሳይና እንግሊዝ ከፖላንድ ጎን በመቆም በማን ላይ ጦርነት አወጁ? በጀርመን ላይ ጦርነት አወጁ። ሶ the world war second had started። ስለዚህ ሁለተኛ ዓለም ጦርነት በዚህ ሁኔታ ተጀመረ። መነሻው ግን ጀርመን ፖላንድን መውረሯ ነው ማለት ነው። the course of the war from 1939 up to 1945። ስለዚህ የጦርነቱ ሂደት ምን ይመስል ነበር? ከ1939 እስከ 1945 6 ዓመት አካባቢ የቆየ ጦርነት ነው። ስለዚህ ምን ይመስል ነበር ሂደቱ የሚለውን ስናይ the German invasion from 1939 up to 1940 የጀርመንን ወረራ ነው የምናየው። መጀመሪያ ላይ እንግዲህ የጀመረችውም ጦርነቱን እሷ ናት። ከ1939 እስከ 40 ያለው የጀርመን በተለያየ አካባቢ ያደረገችው ማጥቃት ወረራ ምን ይመስላል? ሶ አጌንስት ፖላንድ the German invasion against Poland። ስለዚህ ጀርመን ፖላንድን ወራለች ብለናል ቀደም። ሶ the German armies employing massive air bombing and tank assaults unleashed a new lighting war or blitzkrieg ጀርመኒ አኔክስድ ዌስተርን ፖላንድ። ስለዚህ አጌንስት ፖላንድ ወይም ደግሞ ጀርመን በፖላንድ ላይ ያደረገችው ወረራ ወይም ዘመቻ ምንድን ነው? እንግዲህ የጀርመን ጦር በፖላንድ ላይ በጣም ከባድ የሆነ የአየር ጥቃት ወይም ደግሞ የቦምብ ጥቃት አድርሷል። እንዲሁም በታንክም ከፍተኛ የሆነ ጥቃት አድርሷል ማለት ነው። ስለዚህ ይሄንን ካምፔን ወይም ደግሞ በጀርመኖች በፖላንድ ላይ የነበራቸውን ካምፔን ምን ብለው ነው የሚጠሩት? ላይቲንግ ዋር ወይ ደግሞ መብረቃዊው ጦርነት ወይ ደግሞ በእነሱ ብሊትስክሪግ ብለው ይጠሩታል ማለት ነው። ስለዚህ ይሄ ካምፔን፣ ይሄ ዘመቻ፣ ይሄ ኢንቬሽን ወረራ ላይቲንግ ዋር በመባል ይጠራል። ስለዚህ ምዕራባዊ ፖላንድን ሙሉ በሙሉ ጀርመን ምን አደረገች? በዚህ ጊዜ በዚህ ወረራ ሙሉ በሙሉ ተቆጣጠረች ወይም ያዘች ማለት ነው። ሶ the German invasion against Denmark and Norway። ሌላ በዴንማርክ እና በኖርዌይ የነበራት የጀርመን ወረራ ነው። ሶ the Nazi armies፣ ናዚ አርሚ ማለት የጀርመን ጦር ማለታችን ነው። ሶ ኔክስት ኦቨርራን ኒውትራል ዴንማርክ ኤንድ ኖርዌይ። እነዚህ ሁለት ሀገሮች ኒውትራል ነበሩ፣ በጦርነቱ ተሳታፊ አልነበሩም። ነገር ግን የጀርመን ጦር እነዚህን ሁለት ቦታዎች ወይም ሀገሮች ዴንማርክ እና ኖርዌይ የሚባሉትን ምን አድርጓል? ተቆጣጥሯል ወይም ደግሞ ወርሯል ማለት ነው። ጀርመን thus gained valuable submarine base on the Atlantic Ocean። ስለዚህ እነዚህን ሁለት አካባቢዎች ጀርመን ጦር ወይም የናዚ አርሚ ስለተቆጣጠረ በአትላንቲክ ኦሽን ላይ ምን አገኘ? በጣም ጠቃሚ የሆነ የባህር ሰርጓጅ ቤዝ ወይ ደግሞ የሰብማሪን ቤዝ ማግኘት ችሏል። የባህር ኃይሉን የሚያሳርፍበት ወይ ደግሞ እዛ ላውንች የሚያደርግበት አትላንቲክ ኦሽን ላይ ቦታዎችን ማግኘት ችሏል። ዴንማርክ እና ኖርዌይን ኮንትሮል ካደረገ በኋላ የናዚ አርሚ ማለት ነው። ሌላው አጌንስት ፍራንስ ነው። ከፈረንሳይ ጋር ወይም ፈረንሳይ የጀርመን በፈረንሳይ የነበራት ወረራ ነው። ሶ ናዚ አርሚስ ኢንቬድድ the northern France in 1940 by going through the plain of two countries, neutral Holland and Belgium። ስለዚህ የናዚ አርሚ አሁንም የጀርመን ጦር ማለት ነው ሰሜናዊ ፈረንሳይን በ1940 ምን አድርጓል? ኢንቬድ አድርጓል ወይም ደግሞ ወሯል።
በየት አድርጎ ነው ይሄንን ወረራ የፈጸመው? በሁለት ሀገሮች ኒውትራል በሆኑ ወይም ገለልተኛ በሆኑ በጦርነቱ ተሳታፊ ባልሆኑ ሁለት ሀገራቶች በሆላንድና በቤልጅየም በኩል አድርጎ የሰሜናዊ ፈረንሳይን አካባቢዎች በ1940 የጀርመን ጦር ተቆጣጠረ ነው። ሶ ዘ ናዚ አርሚስ ባይ ፓሲንግ ዘ ማጊኖት ላይን easily defeated the allied defenders። እንግዲህ ፈረንሳይና ጀርመን በሚዋሰኑበት ድንበር ላይ ማጊኖት ላይን ወይም ደግሞ ምን ተሰርቶ ነበር? ምሽግ ተሰርቶ ነበረ ነው። ስለዚህ የጀርመን ጦር ወይም ደግሞ የናዚ ጦር ይሄንን ምሽግ በቀላሉ ሰብሮ አልፎ እንግዲህ ፈረንሳይን ዲፊት አድርጓል። ወይም ደግሞ ይሄ የአላይድ ዲፌንደሮች የነ ፈረንሳይ የነ እንግሊዝ ወታደሮችን ወይም ደግሞ የሚከላከሉ ዲፌንድ የሚያደርጉትን ሰዎች ምን አድርጓል? በቀላሉ ማሸነፍ ችሏል ማለት ነው። ማጊኖት የምንለው በነገራችን ላይ አንድሬ ማጊኖት የሚባል የፈረንሳይ የጦር ሚኒስተር የነበረ በወቅቱ። ስለዚህ እሱ እዛ አካባቢ ወይም በሁለቱ ድንበር ላይ ያሰራው ምሽግ ነው። በሱ ስም ነው የተሰየመ ማጊኖት ላይን የምንለው ማለት ነው። So the British retreated to Dunkirk and miraculously evacuated most troops to England። ስለዚህ በዚህ ጊዜ ማጊኖት ላይን ላይ የእንግሊዝ እና የፈረንሳይ ወታደሮች በቀላሉ በጀርመን ሲሸነፉና ሲመቱ ምን አደረገች? እንግሊዝ ሪትሪት አደረገች ማለት ነው። ይሄ ማለት ወዴት ነው ሪትሪት አደረገች? ወዴት ነው ያፈገፈገችው? ደንኪርክ ወደምትባል የፈረንሳይ የጠረፍ ከተማ አለች። ስለዚህ ወደዛ አፈገፈገች ወይ ደግሞ ሪትሪት አደረገች ነው። then miraculously evacuated most troops to England። ስለዚህ አብዛኞቹ ወደ ዱንኪርክ ወደምንላት የፈረንሳይ ጠረፍ ከተማ እንዲሁም ወደ እንግሊዝ ምን አደረጉ? ሪትሪት አደረጉ ወይ ደግሞ አፈገፈጉ ማለት ነው የእንግሊዝ ወታደሮች። French resistance was collapsed and French forces fled southward። ስለዚህ የፈረንሳይ ትግል ወይም ደግሞ ጥረት ምን አደረገ? እዚህ ጋር ኮላፕስ አደረገ ወይ ደግሞ ፈረሰ ማለት ነው። ወይ ደግሞ ኮላፕስ አደረገ፣ ዲክላይን አደረገ። and French force የፈረንሳይ ጦር ደግሞ ወደ ደቡባዊ አካባቢ ምን አደረገ? ፍሊድ አደረገ ወይ ደግሞ ለቆ ሄደ ማለት ነው። so Mussolini was so confident that victory was already won. Italy entered the war as the German forces continued their advance southward. France surrendered። እዚህ የጣሊያኑ መሪ ቤኒቶ ሙሶሎኒ ምንድን ነበር? በጣም እርግጠኛ ነበረ በቀላሉ ጦርነቱን ምን እንደሚያደርገው እንደሚያሸንፉ እርግጠኛ ነበረ። በተለይ ጣሊያን ወደ ጦርነቱ ከገባች በኋላ ይሄ ጦርነት በእነሱ ወይ ደግሞ በአክሲስ ፓወሩ አሸናፊነት እንደሚጠናቀቅ is so confident ነው። as the German force continued their advance southward France surrendered። ስለዚህ የጀርመን ጦር ደግሞ ተከታትሎ ፈረንሳይን እስከ ደቡብ አቅጣጫ ድረስ ምን አደረገ ማለት ነው? ከፍተኛ የሆነ ጥቃት ፈጸመባት። ፈረንሳይም በዚህ ጥቃት ምን አደረገች? surrendered ወይ ደግሞ እጇን ሰጠች ወይም ተሸነፈች ማለት ነው። Against Britain, Hitler ordered his Luftwaffe or the Air Force to soften England for invasion። ስለዚህ ሂትለር ወይ ደግሞ አዶልፍ ሂትለር የሚባለው የናዚው መሪ ማለት ነው፣ የጀርመን ናዚ መሪ so he ordered his Luftwaffe or Air Force to soften England for invasion። ስለዚህ የእንግሊዝን ወይም ደግሞ እንግሊዝን ለመውረር በተለይ በኤር ፎርስ አማካኝነት አየር ኃይል ማለት ነው ምን አደረገ? ሂትለር ኦርደር አደረገ ወይ ደግሞ ትዕዛዝ ሰጠ ማለት ነው። እንግሊዝን በቀላሉ ምን ማድረግ? ኢንቬድ ለማድረግ። for 3 months England was subjected to devastating air attacks። ለሶስት ወራቶች አካባቢ እንግሊዞች ምን ማድረግ እንትን ብለዋል ማለት ነው። በዚህ በጣም አውዳሚ በሆነ devastating air attacks በጣም አስደንጋጭ እና አውዳሚ በሆነው የአየር ላይ ጥቃት እንግሊዝ ለሶስት ወራቶች ወይ ነው for 3 months ከፍተኛ ተጽዕኖ ውስጥ ወይም ደግሞ በጀርመን ኢንቬሽን ውስጥ ነበር፣ ወረራ ውስጥ ነበረች ነው። so the Royal Air Force RAF however drove off the Luftwaffe by maintaining control of the airlines. The RAF compelled the Nazis to shelve their plans for an invasion of England። ስለዚህ ይሄ the Royal Air Force የምንለው የእንግሊዝ የጦር ኃይል ማለት ነው ምን አደረገ? drove off the Luftwaffe by maintaining control of the airlines። ስለዚህ የዚህ የጀርመኖች የኤር አታክ ወይ ደግሞ ኤር ፎርስ በዚህ በአየር ጥቃቱ ደግሞ በኤር ፎርስ አማካኝነት የሂትለር ወይ ደግሞ የናዚ አርሚ ማለት ነው እንግሊዝን ለሶስት ወራቶች በከፍተኛ ሁኔታ ሲደበድብ ሲያወድም ነበረ ብለናል። ሶ ይሄ ሮያል ኤር ፎርስ የምንለው የእንግሊዝ የጦር ኃይል ማለት ነው ምን አደረገ?
ሲደርስባቸው የነበረውን የኤር አታክ ወይም ኤር ፎርስ በናዚዎች በጀርመኖች አማካኝነት ማለት ነው እንዲቆም ወይ ደግሞ ከዛ አካባቢ ለቀው እንዲወጡና በዛ በጦርነቱ ወይ ደግሞ በኤር ፎርስ በአየር ኃይል ሲደርስባቸው የነበረውን ጥቃት ምን ማድረግ መቋቋም ሜንቴን ማድረግ ወይም ኮንትሮል ማድረግ ቻሉ ማለት ነው። እነዚህ የእንግሊዝ ሮያል ኤር ፎርስ የምንለው the RAF compelled the Nazis to shelve their plan for an invasion of England። ስለዚህ እነዚህ የአርኤኤፍ ወይ ደግሞ ሮያል ኤር ፎርስ በዚህ በሰራው ስራ ወይ ደግሞ compelled the Nazis to shelve their plan for an invasion of England። ስለዚህ ናዚዎች የነበራቸውን እቅድ ምን እንዲያደርጉ አስገደዳቸው፣ እንዲቀይሩ አደረጋቸው። በእንግሊዝ ላይ የነበራቸው እቅድ ሙሉ በሙሉ ስላልሰራላቸው የናዚዎች በእንግሊዝ ላይ የነበራቸው ወረራ እቅዳቸው ተፈጻሚ ስላልሆነ ወይ ደግሞ ሙሉ በሙሉ ስኬታማ ስላልሆነ እንዲቀይሩ አደረጋቸው። Instead the Nazis turned southward, overrunning the Balkan and placing an army in North Africa to support ኢታሊያንስ። ስለዚህ እቅዳቸው እንዲቀይሩ አደረጋቸው። ናዚዎች ምን አደረጉ? በዚህ ጊዜ ወደ ሳውዝ ዋርድ ወደ ደቡብ አቅጣጫ ቀይረው ምንን መውረር ጀመሩ? ባልካንስ የምንላቸው ሳውዝ ኢስተርን ዩሮፕ አካባቢ ያሉ አካባቢዎችን መውረር ጀመሩ። then placing an army in North Africa። ስለዚህ ጦራቸውን የት ነው ፕሌስ ያደረጉት ያስቀመጡት ወይ ደግሞ ያሳረፉት ኖርዝ አፍሪካ ወይ ሰሜናዊ አፍሪካ አካባቢ አድርገው የኢጣሊያኖችን ምን ማድረግ ወይም ጣሊያኖችን ሰፖርት አድርገዋል። ለምንድን ነው ጣሊያንን ሰፖርት ያደረጉት? አንድ ግሩፕ ናቸው። አክሲስ ፓወር ጀርመን፣ ጣሊያን፣ ጃፓን አንድ ግሩፕ መሆናቸው መጀመሪያ ላይ አይተናል። በእንግሊዝ ላይ የነበራቸው ወረራ በዚህ መልኩ ሙሉ በሙሉ ስኬታማ ሳይሆኑ ተጠናቀቀ ማለት ነው። አጌንስት ራሻ ሂትለር ኦርደርድ blitzkrieg against Russia on June 1941 to acquire the grain, coal and iron of the Ukraine and the oil of Caucasus። ስለዚህ ሂትለር እንዲሁ በራሽያ ላይ ምን አወጀ? ከፍተኛ የሆነ ላይቲንግ ዋር ወይ ደግሞ ብሊትስክሪግ ወይ የምንለውን የጦርነት ስልት ወይም ካምፔን ዘመቻ ምን አደረገ? ኦርደር አደረገ፣ አዘዘ ማለት ነው። መቼ? ሰኔ 1941 ላይ። ምንን ለማግኘት ነው ከዛ አካባቢ ይህንን ስራ ያሰሩት ወይ ደግሞ በሩሲያ ላይ ኢንቬሽን ያዘዙት እነ ሂትለር ማለት ነው? ግሬን የጥራጥሬዎችን፣ ኮል፣ አይረን የድንጋይ ከሰል እንዲሁ ብረት ወይም አይረኖችን ከዩክሬን እና እነዚህን አካባቢ እነ ጥራጥሬ፣ ኮል፣ አይረን የምላቸውን ከዩክሬን እንዲሁም ኦይል ወይም ካውካሲየስ ከምንለው አካባቢ የብላክሲ ወይም ደግሞ የጥቁር ባህር አካባቢ ከሚገኙ ኤሪያዎች ላይ ደግሞ ነዳጅ ወይም ደግሞ ኦይልን ለማግኘት በራሽያ ላይ ምን አደረገ? ጦርነት አወጀ ማለት ነው። ሂትለር ወይም ደግሞ the Nazi armies leader ማለት ነው። Hitler expected a quick victory as the Nazis occupied much territory, stretching their supply lines። ስለዚህ ሂትለር ምንድን ነበር ኤክስፔክት ያደረገው? በቀላሉ በተለይ ከፍተኛ ወይም ደግሞ ሰፋፊ ቴሪቶሪዎችን ስለተቆጣጠሩ ናዚዎች ራሽያን በዚህ ወይም በዚህ ግንባር ላይ ያሉትን ራሻዎችን በቀላሉ እንደሚያሸንፏቸው ነበር ኤክስፔክት ያደረገ የጠበቀው ማለት ነው። but were unable to crush the Soviet armies because Soviets responded with a so-called scorched earth policy or destroy all things። እንግዲህ ሂትለር በቀላሉ እንደሚያሸንፍ ነበር ኤክስፔክት ያደረገው ብለናል ቅድም። ምንድነው ነገር ግን የሆነው ከዛ በተቃራኒ ነው። ምክንያቱም ራሽያዎች ወይ ደግሞ የሶቪየት አርሚ የሶቪየት ጦር ምንድን ያደረገው ሪስፖንዳቸው ወይም ምላሻቸው በጣም በከፍተኛ ሁኔታ ምን የሚባል ፖሊሲ ወይም ደግሞ የጦርነት ስልት ነበራቸው? ስኮርችድ እርዝ ፖሊሲ የምንላት የጦርነት ስልት ነበራቸው። ይሄ ማለት ዲስትሮይ ኦል ቲንግስ ማለት ነው። ዲስትሮይ ኦል ቲንግስ ማለት የጀርመን ጦር የሚገኝበት ወይም የጠላት ጦር የሚገኝበትን አካባቢ ሙሉ በሙሉ ማውደም፣ እነዚህ አይነት ስልት ነበራቸው። ይሄ ማለት የተለያዩ ኢንፍራስትራክቸሮች ሊኖሩ ይችላሉ፣ ከነሱ ጭምር አብሮ ምን ማድረግ ዲስትሮይ ማድረግ ወይም ማውደም። ልክ እዚህ ጋር በምትመለከቱት መንገድ የዚህ አይነት የጦርነት ስልት ነበራቸው። ስለዚህ ራሻ ላይም የነበረው የጀርመን ዘመቻ እንደዚሁ ስኬታማ አልነበረም፣ ልክ እንደ እንግሊዝ ሁሉ ማለት ነው። ጃፓኒስ አታክ አፖን ዘ ዩናይትድ ስቴትስ። ስለዚህ የጃፓን በዩናይትድ ስቴትስ ላይ የፈጸመችው ጥቃት ነው ሌላኛው እንግዲህ። ኦን ዲሴምበር 7 in 1941 ጃፓን አታክድ አፖን ዘ አሜሪካን ናቫል ቤዝ አት ፒርል ሃርበር ሃዋይ ፎርሲንግ ዘ ዩናይትድ ስቴትስ አክቲቭሊ ኢንቱ ዘ ዋር። ስለዚህ የጃፓኖች ጥቃት በዲሴምበር ታህሳስ 7 1941 ላይ ጃፓኖች የአሜሪካን ናቫል ቤዝ ፒርል ሃርቦር ላይ ወይ ደግሞ የፒርል ወደብ የባህር ወደብ ላይ በከፍተኛ ሁኔታ አጠቃች ጃፓን አሜሪካ ወታደሮችን ማለት ነው። ይሄ ፒርል ሃርቦር የሚገኘው ሃዋይ በምንላት የፓሲፊክ አይስላንድ ውስጥ የምትገኝ ወደብ ናት። የባህር ወደብ ነው።
አሜሪካ የባህር ኃይል የሚገኝበት የነበረው ማለት ነው። ሶ ይሄ ማጥቃት የጃፓን ጥቃት አሜሪካ በፍጥነት ወደ ጦርነቱ ጆይን እንድታደርግ ወይም ደግሞ ወደ አላይድ ፓወር ጆይን እንድታደርግና ሁለተኛ ዓለም ጦርነት እንድትቀላቀል አድርጓታል። ሶ the Japanese government planned to destroy the United States military base and assure Japanese domination of the eastern ኤዥያ። ስለዚህ የጃፓን መንግስት በወቅቱ የነበረው እቅድ ምንድነው? የዩናይትድ ስቴትስ ሚሊታሪ ቤዝን ዲስትሮይ ማድረግ ወይ ደግሞ የወታደራዊ ቤዛቸው የመሰረታቸውን ሙሉ በሙሉ ማጥፋት ነው የዩናይትድ ስቴትስን። ስለዚህ ያንን ካጠፋ በኋላ የጃፓንን የበላይነት በተለይ በምስራቅ ኤዥያ ምን ማረጋገጥ ነበር ዋነኛ ዓላማቸው ነው። So the Japan's Axis partner Germany and Italy immediately declared war on the USA። ስለዚህ ጃፓን አሜሪካን ካጠቃች በኋላ ወዲያው እነዚህ የጃፓን ፓርትነር ወይም አጋሮች የምንላቸው እነ ጀርመን እና ጣሊያን በማን ላይ ጦርነት አውጀዋል? በአሜሪካ ወይም በዩኤስ ላይ ጦርነት ዲክላር አውጀዋል ማለት ነው። ሶ ዋር ኢን ዩሮፕ from 1942 up to 1945። ስለዚህ እስካሁን ያየነው እስከ 1942 የነበረውን ጦርነት ነው። ከ1942 እስከ 1945 በአውሮፓ ውስጥ የነበረው የጦርነቱ ሂደት ምን ይመስላል የምንለው ነው የምናየው ቀጣይ። ሶ from North Africa to Italy in October 1942, the British Army under General Bernard Montgomery defeated the German and Italian at El Alamein, Egypt. ስለዚህ ከሰሜን አፍሪካ ወደ እስከ ጣሊያን የነበረው በአውሮፓ ውስጥ የነበረው ጦርነት ምን ይመስላል ስንል ኦክቶበር 1942 ላይ የብሪቲሽ ጦር በማን ስር የሚመራው ማለት ነው ሊድ ባይ ጀነራል በርናርድ ሞንትጎሜሪ defeated the German and Italian army። ስለዚህ ጀርመኖች እና ጣሊያኖችን የዚህ የብሪቲሽ አርሚ ምን አደረገ? አሸነፈ። መቼ? ኦክቶበር 1942። የት? አት አላሚን ማለት ግብጽ ውስጥ የሚገኝ ቦታ ነው። and began pursuing them westward። ስለዚህ እዛ አላሚን ላይ ካሸነፋቸው በኋላ እስከየት ተከታትሎ አሳዷቸዋል? እስከ ዌስት ወደ ምዕራብ አቅጣጫ እንዲሁም ዌስትዋርድ ወይ ደግሞ እስከ ምዕራብ አቅጣጫ ምን ፐርሺው አድርጓቸዋል ወይ ደግሞ ተከታትሎ አታክ አድርጓቸዋል የብሪቲሽ አርሚ ማለት ነው። in November 1942 the Anglo-American army under General Dwight David Eisenhower invaded the French North Africa and moved eastward። ስለዚህ ሌላው የአንግሎ አሜሪካን አርሚ አንግሎ ማለት እንግሊዝ ናት። እንግዲህ አንግሎ አሜሪካን ስንል የአሜሪካና የእንግሊዝ ጥምር ጦር በማን የሚመራው ማለት ነው? ድዋይት ዴቪድ ኤይሰንሆወር የሚለው ጀነራል በሱ አመራርነት ማንን ኢንቬድ ያደረገ? the French North Africa and what moved eastward። እንግዲህ ፍሬንች ኖርዝ አፍሪካ ስንል ፈረንሳይ በኮሎኒያሊዝም ጊዜ ያዘቻቸው ኖርዝ አፍሪካ ላይ ያሉ አካባቢዎች ማለታችን ነው። እነዚህ አካባቢዎች በማን ስር ሆነዋል? በነ ጀርመንና ጣሊያን ስር ሆነዋል። ስለዚህ ይሄን አካባቢ ወረሩ ስንል አካባቢውን ወይም እነዚህ ሀገራቶችን ብቻ ማለታችን ሳይሆን በወቅቱ እነዚህ አካባቢዎች በአክሲስ ፓወሮች ስር ስለነበሩ ያንን ወረሩ። then moved to eastward ነው እስከ ምስራቃዊ አካባቢዎች ድረስ ሙቭ አድርገዋል ያንን ከያዙ በኋላ ማለት ነው። መቼ? 1942 ኖቬምበር ላይ። So in 1943 the Allies crossed the Mediterranean and invaded Sicily and southern Italy። ስለዚህ ከአንድ ዓመት በኋላ 1943 እነዚህ አላይድ ፎርስ የምንላቸው እንደነ እንግሊዝ፣ አሜሪካ፣ ፍሬንች የምንላቸው ጦሮች ምን አደረጉ? they crossed the Mediterranean Sea ሜዲትራኒያን ክሮስ አድርገው ከኖርዝ አፍሪካ ማለት ነው ማንን ኢንቬድ አደረጉ? ሲሲሊ የምንላት የጣሊያንን ከተማ እንዲሁም ሳውዘርን ኢታሊ ወይም ደቡባዊ ጣሊያንን ሙሉ በሙሉ ኢንቬድ ማድረግ ወይም ደግሞ መውረር ችለዋል ነው። ሶ ሞሶሎኒስ ፋሺስት ገቨርንመንት ዋዝ ኮላፕስድ። ስለዚህ በዚህ ጊዜ የሞሶሎኒ ፋሽስታዊው መንግስት ምን አደረገ? ወደቀ ወይም ኮላፕስ አደረገ። ኤንድ ኢታሊ ሰረንደርድ አንኮንዲሽናሊ። ስለዚህ ወዲያውኑ ይሄ እንደተፈጸመ 1943 ላይ የጣሊያን ሙሉ በሙሉ እጅ መስጠት ቻለች ወይም ደግሞ እጅ ሰጠች ወይም ተሸነፈች ማለት ነው። ራሻ ካውንተር ኦፌንሲቭ ነው። እዚህ ጋር ደግሞ የምናየው እንግዲህ ራሻዎች በጀርመን አታክ ከተደረጉ በኋላ ካውንተር ኦፌንሲቭ ወይ ደግሞ መልሶ ማጥቃት ሰንዝሯል ወይም ፈጽመዋል። ሶ in early 1943 following a 6-month battle the Russian annihilated a 300,000 men Nazi army deep inside the Soviet Union at Stalingrad። ስለዚህ ራሻዎች በ1943 ላይ ለ6 ወራት ያህል ከጦርነት በተለይ ዘ ባትል ኦፍ ስታሊንጋርድ የምንለው ወይም ስታሊንጋርድ ላይ ሳውዝ ዌስተርን ራሽያ ላይ ማለት ነው የራሽያኖች ከጀርመን ናዚ ወታደሮች ጋር በከፍተኛ ሁኔታ ለ6 ወር ጦርነት አድርገዋል። የት ላይ? ስታሊንጋርድ የምንለው ባትል ላይ ማለት ነው። ስለዚህ በዚህ ጊዜ 300,000 የሚሆን የናዚ ወታደሮች በራሽያ ወይም በሶቪየት ዩኒየን ወታደሮች ምን ሆነዋል? ተደምስሰዋል ወይ ደግሞ ድምጥማጣቸው ጠፍቷል ማለት ነው።
Following this victory, Russian army drove the Nazis. ስለዚህ በዚህ ድል የተነሳ የራሽያን አርሚ የናዚዎችን ከየት ማስወጣት ችሏል? ከራሽያ ሙሉ በሙሉ ድሮቭ አድርገው ወይ ደግሞ ለቀው እንዲወጡ ሙሉ በሙሉ አስወግዷል ወይም አስወጥታቸዋል ማለት ነው። In 1945 the Russian reached eastern Germany and stormed into Berlin. then ከራሻ ካስወጣቸው በኋላም ተከታትለው ሙሉ በሙሉ 19 ላይ የት ደረሱ? ኢስት ጀርመኒ ወይ ደግሞ ምስራቃዊ የጀርመን ክፍል ላይ ራሻኖች ሪች አድርገው ወይም ደግሞ ደረሱ ማለት ነው። then storm into the Berlin እዚህ በርሊን አካባቢ ያለውን አካባቢ ምናል ኮንትሮል ማድረግ በከፍተኛ ማጥቃት በርሊን አካባቢ ደርሰው ነበር መቼ 1945 ማለት ነው። the Anglo-American invasion of France እንግዲህ አንግሎ-አሜሪካን ቅድም ምናልኩ የእንግሊዝና የአሜሪካን ወታደሮች ናቸው ወይም ሁለቱ ናቸው። ስለዚህ እነዚህ ፈረንሳይን ወረሩ ስንል ፈረንሳይ በማን ስር ነበረች? በጀርመን ናዚ ወታደሮች ስር ስለነበረች ነው ፈረንሳይን ወረሩት እንጂ ፈረንሳይን ለመውረር ወይ ደግሞ ሙሉ ፈረንሳይ ጠላት ስለሆነች አይደለም። ፈረንሳይ ተሸንፋ በጀርመን ወታደሮች ስር ስለነበረች ነው። on June 6 1944 the American and British forces commanded by General Eisenhower crossed the English Channel and landed ኖርማንዲ in northern France። ስለዚህ 1944 ጁን 6 ላይ ወይም ሰኔ 6 1944 የአሜሪካና የእንግሊዝ ጦሮች በማን አመራርነት? በጀነራል ዴቪድ ኤይሰንሆወር በምንለው ጀነራል ማለት በእሱ አመራርነት they crossed the English Channel and landed what? ኖርማንዲ። ስለዚህ ኖርማንዲ ላይ ደረሱ። ኖርማንዲ ማለት ኖርዘርን ፍራንስ ላይ የምትገኝ ቦታ ናት ነው። so finally the allied force pushed back the Nazi army and drove the Germans from the France ነው። ስለዚህ 1944 ላይ እነዚህ የአሜሪካና የእንግሊዝ ጦር ኖርማንዲ ወይም ደግሞ ኖርዘርን ፈረንሳይ ላይ ከደረሱ በኋላ እነዚህ አላይድ ፎርስ የእንግሊዝና የፈረንሳይ ጦሮች ማለት ነው የእንግሊዝ የፈረንሳይና የአሜሪካ ጦሮች ምን አደረጉ? የናዚ ወታደሮች ወይም ናዚ አርሚን ከፈረንሳይ ሙሉ በሙሉ ምን አደረጓቸው? ድሮቭ አደረጓቸው ወይ ደግሞ አስወጧቸው ማለት ነው። surrender of Germany የሚለውን ደግሞ እንዴ so in 1945 the Anglo-American armies crossed the Rhine river in Germany and continued to the Elbe። ስለዚህ 1944 ከፈረንሳይ ካስወጧቸው በኋላ ጀርመን ምን አደረገች? እጅ ሰጠች ወይም ሰረንደር ተሸነፈች ማለት ነው። ስለዚህ 1945 ላይ የአሜሪካና የእንግሊዝ ጦር አንግሎ አሜሪካን አርሚስ crossed the Rhine river in Germany። ሪን ሪቨር የሚባለው በአውሮፓ ውስጥ በጣም ትልቁ ወንዝ ነው። እንግዲህ ጀርመን ውስጥ በጀርመን ነው ክሮስ አድርጎ የሚያልፈው። ስለዚህ ይሄንን ወንዝ ክሮስ አድርገው የጀርመንና የአሜሪካና የእንግሊዝ ጦሮች እስከ ድረስ ሄዱ። ኤልብ ሪቨር የሚባለው ሌላኛው ጀርመን ውስጥ የሚገኝ አካባቢም ወንዝ ነው። ስለዚህ እስከዛ ድረስ ቀጥለው ጀርመንን መቆጣጠር ቻሉ ማለት ነው እነዚህ የአሜሪካና የእንግሊዝ ጦሮች ማለት ነው። አፍተር ሂትለር ኮሚትድ ሱሲድ ጀርመኒ ሰረንደርድ አንኮንዲሽናሊ። ስለዚህ በዚህ ጊዜ የጀርመኑ ናዚ መሪ አዶልፍ ሂትለር ምን አደረገ? ራሱን አጠፋ ማለት ነው። ስለዚህ ከዛ በኋላ ወዲያው ጀርመን ሙሉ በሙሉ ምን አደረገች? እጅ መስጠት ቻለች ወይም ደግሞ ተሸነፈች ነው። ሶ ፕሬዚዳንት ሃሪ ኤስ ትሩማን and along with British Prime Minister Winston Churchill officially proclaimed victory in Europe May 8 in 1945። ስለዚህ በአውሮፓ የነበረው ጦርነት በዚህ መልኩ አበቃ፣ ጀርመን ተሸነፈች። ስለዚህ የአሜሪካው ፕሬዚዳንት ሃሪ ትሩማን እና የእንግሊዙ ፕራይም ሚኒስተር ሰር ዊንስተን ቸርችል ምን አደረጉ? እንግዲህ በእነሱ አሸናፊነት አውሮፓ ውስጥ የነበረው ጦርነት በእነሱ አሸናፊነት መጠናቀቁን ፕሮክሌም አደረጉ ወይም ደግሞ አወጁ። መቼ? ሜይ 8 1945 ማለት ነው። So war in the Pacific ነው እንግዲህ from 1942 up to 1945። ስለዚህ ከ1942 እስከ 1945 በፓሲፊክ አካባቢ ወይ ደግሞ በፓሲፊክ ኦሽን አካባቢ የነበረው ወይ ደግሞ ፋር ኢስት ላይ የነበረው ጦርነት ምን ይመስላል የሚለውን ደግሞ እናየው። ሶ the allied counter offensive ነው። allied power የምንለው እንግዲህ የነ ብሪቴን፣ ፍራንስ፣ ራሽያ እና የዩኤስ ጦር ነው። So in August 1942 the General Douglas MacArthur moved the allied force northward in offensive to the road to Japan overcoming fire's resistance። ስለዚህ ነሐሴ 1942 ጀነራል ዳግላስ ማካርተር የሚባለው የአሜሪካው ጀነራል ማለት ነው አላይድ ፎርስን እየመራ የአላይድ ፎርስን ወዴት ሙቭ አደረገ? ወዴት አንቀሳቀሰ? ወደ ሰሜናዊ አካባቢዎች በማንቀሳቀስ ጃፓንን ለማሸነፍ ከፍተኛ የሆነ እንቅስቃሴ ማድረግ ጀመረ ማለት ነው። the allies wanted Japan to surrender with no terms። ስለዚህ ጀርመኖች
ማነው እነዚህ የአላይድ ፎርስ የምንላቸው ጃፓንን ማሸነፍ በቃ ምንም ምርጫ የለውም። ከማሸነፍ ውጪ ምንም አይነት ሌላ ያለ ምንም ቅድመ ሁኔታ ጃፓንን ሰረንደር ወይም ደግሞ እጅ እንድትሰጥ እንድትሸነፍ ማድረግ ይፈልጉ ነበር ካለ ምንም ቅድመ ሁኔታ ነው። በት ጃፓን ሪፊውዝድ። ጃፓን ግን ይህንን አትፈቅድም፣ ትቃወም ነበረ፣ መሸነፍ አትፈልግም ነበር። ዚስ ሪዛልትድ ዘ ዩናይትድ ስቴትስ ድሮፒንግ ቱ አቶሚክ ቦምብ ኦቨር ሂሮሺማ ኢን 6 ኦገስት 1945 ኤንድ ናጋሳኪ 9 ኦገስት 1945። ስለዚህ ይሄ እንግዲህ ዩናይትድ ስቴትስ ለመጀመሪያ ጊዜ አቶሚክ ቦምብ ወይ ደግሞ የኒውክለር ቦምብን በሁለቱ የጃፓን ከተሞች በሂሮሺማ እና ናጋሳኪ በምንላቸው ሁለቱ ከተሞች ላይ እንድትጥል አስገደዳት ነው። እንግዲህ ሂሮሺማ ላይ ነሐሴ 6 1945 እንዲሁም ከ3 ቀን በኋላ ደግሞ ነሐሴ 9 1945 ናጋሳኪ በምንላቸው ሁለቱ የጃፓን ከተሞች ላይ ለመጀመሪያም ለመጨረሻም ጊዜ አሜሪካ የኒውክለር ጦርን ወይም ደግሞ የኒውክለር ቦምብን በእነዚህ ሁለት ከተሞች ላይ ጣለች ማለት ነው። እንግዲህ በዚህ ኒውክለር ቦምብ በአቶሚክ ቦምብ አማካኝነት በጣም ብዙ ከ150 እስከ 200 ሺህ የሚሆኑ ሲቪሊያኖች ወታደሮች ሞተዋል። በጣም ከፍተኛ የሆነ ውድመት ያስከተለ እነዚህን ሁለት ከተሞች ወደ አመድ ወደ ፍርስራሽነት የቀየረ ክስተት ነበር የዚህ የአቶሚክ ቦምቡ ማለት ነው። አሜሪካ በነጋሳኪ እና በሂሮሺማ ላይ የጣለችው ማለት ነው። ሶ ኦን 15 ኦገስት 1945 surrendered to the allies። ስለዚህ ይሄ ጦርነት ወይም አቶሚክ ቦምብ ከተጣለበት በኋላ ጃፓን 1945 ኦገስት 15 ላይ ሙሉ በሙሉ ተሸነፈች ወይ ደግሞ እጅ ሰጠች። ለማን? ለአላይድ ፓወር ማለት ነው፣ ለነ አሜሪካ ወታደሮች። የመጨረሻው ፖይንታችን ኮንሲኩዌንሲስ ኦፍ ዘ ዋር ነው። እንግዲህ ጦርነቱ ምን አይነት ውጤት ነበር? የጦርነቱ ውጤቶች ነው። ኢኮኖሚክ፣ ሶሻል ኤንድ ፖለቲካል ኮንሲኩዌንሲ ነበረው። ኢኮኖሚክውን ስናይ ወይ ደግሞ ኢኮኖሚያዊ ውጤት ምን አይነት ውጤት አምጥቷል? በኢኮኖሚ ስናይ the war was the most costly in history። በጣም ከፍተኛ ወጪ ነበር የወጣው። It extended a military expenditure over and caused property damage። ስለዚህ ከፍተኛ ወጪ ነበር ያስወጣው ለሚሊታሪ ኤክስፔንዲቸር ማለት ወታደራዊ አገልግሎት ላይ የሚውሉ ጦር መሳሪያዎች ሊሆን ይችላል፣ ወታደሮች ማሰልጠኛ ሊሆን ይችላል። ብዙ ነገሮች ከፍተኛ ወጪ ያስወጣ ጦርነት ነበር። and also caused property damage ነው። የተለያዩ ንብረቶችም እንዲወድሙ አድርጓል። በጦርነቱ ምክንያት ብዙ ኢንፍራስትራክቸሮች ዲስትሮይ ሆነዋል ወይ ዳሜጅ ሆነዋል። European and Asian nations ravaged by military action faced difficult problem of economic recovery። ስለዚህ የኤዥያ እና የአውሮፓ ሀገራቶች ምን ሆነዋል? በሚሊታሪ አክሽን በዚህ በተወሰደው የወታደራዊ እርምጃ ሙሉ በሙሉ አብዛኞቹ ሀገራቶች ኢንፍራስትራክቸራቸው ወድመዋል። ከፍተኛ የሆነ የኢኮኖሚ ችግር ውስጥ ገብቷል። ከዛ ችግር ሪከቨር ማድረግም በቀላሉ አልቻሉም ነበር። ስለዚህ በኢኮኖሚ ከፍተኛ ውድመት አስከትሏል። ሶሻሊ ማህበራዊ ውጤት ስናይ ደግሞ በማህበራዊ ህይወት ላይ ያመጣው ጉዳት ምንድነው? the war was the most destructive in the history። በጣም አውዳሚ ጦርነት ነበረ። በጣም ብዙ ሰዎች ሞተው ነበር። huge number of servicemen and civilians were died and wounded። በጣም ከፍተኛ ቁጥር ያላቸው በሚሊዮን የሚቆጠሩ ሰዎች ሰርቪስሜን አገልግሎት የሚሰጡ ወይም ሲቪሊያኖች ወታደሮች እና ንጹሃን ዜጎች ሲቪሊያኖችም ጭምር ሞተዋል፣ ቁስለኛም ሆነዋል። several million refugees were uprooted by the war። በጣም በብዙ ሚሊዮን የሚቆጠሩ ህዝቦችም ከነበሩበት ቀያቸው ተፈናቅለው ወደ ሌሎች አካባቢ እንዲሰደዱም ምክንያት ሆኗል። ስለዚህ ማህበራዊ ቀውስ አስከትሏል። ፖለቲካሉን ስናይ ጀርመን፣ ኢታሊያን፣ ጃፓን ቶታሊታሪያን ሲስተም ዌር ኦቨርትሮን። ስለዚህ የጀርመን የናዚ አርሚ ማለት ነው የናዚ ፓርቲ፣ የጣሊያኑ ፋሽስት፣ የጃፓኑ ሚሊታሪ ፓርቲ እንዲሁ ኦቨርትሮን ሆነዋል ወይ ደግሞ ተወግደዋል፣ ከስልጣናቸው ወርደዋል። the United States and Russia emerged as a major world power። ስለዚህ ዩናይትድ ስቴትስ እና ራሽያ ግን የዓለማችን ከፍተኛ ወይም ደግሞ ሜጀር ወርልድ ፓወር ወይ ደግሞ ከፍተኛ ፓወር ያላቸው ሀገሮች እንዲሆኑ አድርጓል። ግሬት ብሪቴን ኤንድ ፍራንስ ዲክላይን አስ ወርልድ ፓወር። ከዛ በፊት የነበራቸውን ፓወር አጥተዋል በጦርነቱ በጣም ከፍተኛ ጉዳት ስለደረሰባቸው። ቱ ፕሪዘርቭ ፒስ the allies formed a new international organization that's called the United Nations። ስለዚህ ከሁለተኛ ዓለም ጦርነት በኋላ እንዳበቃ ኦክቶበር 1945 ላይ ማለት ነው after the end of second world war ዩናይትድ ኔሽን የሚባለው የሌግ ኦፍ ኔሽንን ተክቶ ዩናይትድ ኔሽን የሚባለው ዓለም አቀፍ ድርጅት ወይም የተባበሩት መንግስታት ድርጅት ተመስርቷል 1945 ላይ ማለት ነው። ሶ ይሄ ተቋም ወይም ድርጅት አሁን ላይ ወደ 193 አካባቢ አባል ሀገራት ያሉት የዓለምን ፒስ ወይም ደግሞ ሰላም ለመጠበቅ ታስቦ የተቋቋመ ኢንተርናሽናል ኦርጋናይዜሽን ነው ማለት ነው፣ በዩናይትድ ኔሽንስ።